ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ፣ የማታ እንጀራ ይስጣችሁ፣ ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። እግዚአብሔር አምላክ ከክፉ ነገር ሁላ ይጠብቃችሁ፣ ዘራችሁ ይባረክ። ከክፉ ነገር ሁላ ይጠብቃችሁ። ያሰባችሁት ከኃጢአት በስተቀር ያሰባችሁት አይፈታም አይሆንም የተባላችሁ ውጥናችሁ ሁላ ይፈታላችሁ፣ ይሳካላችሁ። ውድና የተከበራችሁ ቤተሰቦች እኔ ለማታውቁኝ ምስራቅ ነኝ። እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ አድርጉና ቪዲዮን ጀምሩት። ዛሬ ይዤላችሁ የመጣሁት የጥቁር አዝሙድ ጥቅም ነው። ምን ያህል እንደው ታውቁታላችሁ፣ ግን እኛ ብዙን ጊዜ በተለምዶ በዳቦ ውስጥ በምን አድርገን ነው እና የጥቁር አዝሙድ ዘይት ምናምን ሲባል እንሰማለን። ግን ጥሬውንም እንዴት መጠቀም እንደምንችል ነው ካነበብኩት ነው የማካፍላችሁ ማለት ነው። የጥቁር አዝሙድ ዘይት አንድ የሲኒ ቡና ውስጥ ጨምሮ መጠጣት የጥቁር አዝሙድ ዘይት ወይንም ጥቁር አዝሙድን ፈጭቶ አፍልቶ መጠቀም ማለት ነው። ጭንቀትን አስወግዶ መረጋጋትን ያስገኛል። ሁለተኛ ለሳልና ለአስም በዘይቱ ደረትን፣ ጀርባን ማሸት በቀን 3 ጊዜ 3 የሾርባ ማንኪያ መጠጣት። ሁለቱን ማንኪያ በሙቅ ውሃ ውስጥ ጨምሮ አፍልቶ መጠጣት ይረዳናል። ወይንም ደግሞ አፍልቶ እንትኑን ጥቁር አዝሙድን አፍልቶ ወደ አፍንጫችን በመሳብ ይጠቅመናል ማለት ነው። የመጫጫንን ለማስወገድ 1 የሾርባ ማንኪያ የዘይት ወይንም ጥሬውን ሞቅ አድርገን በአንድ ብርጭቆ በብርቱካን ጭማቂ ውስጥ ጨምረን ብንጠጣ ጠዋት ለ10 ተከታታይ ቀናት መውሰድ ልዩነትና ለጤናችን ከመነጫነጭ ድብርት ከማለት ያድነናል ማለት ነው። የማስታወስ ችሎታንና ፈጣን ግንዛቤን ደግሞ አቅምም ለማጎልበት 1 የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ እና የናናን ተክል ከናና ጋራ ተደባልቆ ለ10 ተከታታይ ቀናት ብንወስደው ለውጥ እናይበታለን። ለኩላሊት ጠጠር፣ የስኳር ህመም ያለባቸው ማርን መተው ነው። ሩብ ኪሎ ጥሬ ጥቁር አዝሙድን፣ ሩብ ኪሎ ንጹህ ማር ማዘጋጀት። ጥቁር አዝሙድን በሚገባ በመፍጨት እና ከማር ጋር ቀይጦ በሚገባ ማዋሃድ። ከዚያም 2 ማንኪያ ከቀየጡት በኋላ ቀንሶ በአንድ ብርጭቆ ሞቅ ያለ ውሃ ውስጥ ጨምሮ በጥቁር አዝሙዱ ዘይት 1 የሾርባ ማንኪያ በመደባለቅ በባዶ ሆድ መጠጣት ወይንም መብላትም ይቻላል ማለት ነው። ግን አንዳንዴ የአበሻ ነገሮች እንዲህ ስናደርግ ዶዛቸው ስለማይታወቅ ቀነስ አድርጎ መጠቀሙ ጠቀሜታ አለው ማለት ነው። ለብሩህ ገጽና ለውበት 1 የማንኪያ ጥቁር አዝሙድ ዘይትን እንደ 1 የወይራ ማንኪያ 1 የወይራ ዘይት ጋር አዋህዶ ፊትን መቀባት። እንደ 1 ሰዓት አቆይቶ በውሃና በሳሙና መታጠብ ልዩነቱ ጉልህ ያደርግለታል። ከበሽታ ሁሉ ለመጠበቅ 1 የሾርባ ማንኪያ የጥቁር አዝሙድ ዘይት ከ1 ማንኪያ ማር ጋራ አዋህዶ ጠዋት መውሰድ በጣም ጤናማ ያደርገናል። በጭንና ጭን መካከል የቆዳ መቆጣትን ሲያጋጥመን በቅድሚያ አካባቢውን በውሃና በሳሙና በሚገባ ማጠብ፣ ቀጥሎም በሚገባ ማድረቅ እና በጥቁር አዝሙድ ዘይት ማታ ቀብቶ ማደር እና ለ3 ተከታታይ ቀናት ይህንን መፈጸም ከመጀመሪያው ቀን ጀምሮ ውጤቱን ይታያል። እንደዚህ አንዳንዴ ወፍራም ሲሆኑ እንደዚህ ታፋና ታፋ መሀል የሚቆስል ነገር ይኖራል። ብዙን ጊዜ በዚህን ህመም ሴቶች የበለጠ ሊኖር ይችላል፣ ሴት ልጆች ላይ ማለት ነው። ከኔውም አንፃር እና ደግሞ የቅርንፉድ ውሃ መዘፍዘፍም ደግሞ በጣም ጠቀሜታ አለው። ሞክሩ። እንደዚህ አይነት ችግር ያለባችሁ ማህፀን ማሳከክ ምናምን ያለባችሁ
የቅርንፉድ ውሃ በጣም ጠቀሜታ አለው። ለልብና ለደም ስሮችም ህመም ጥቁር አዝሙድ ዘይት ከትኩስ መጠጥ ጋራ በተከታታይ መውሰድ ስብን ለማሟሟትና የደም ስሮችን ለማስፋት ይረዳናል። ለለምጽና ለመሳሰሉትም ደግሞ ተጠቂውን የሰውነት ክፍል በቱፋህ ፖም ወይንም አፕል ትፌሃ ለማለት ፈልገው ትፌሃ ወይንም አፕል ቆምጣጤ ማሸት ከዚያም የጥቁር አዝሙድ ዘይትን ለ15 ቀናት መቀባት ለውጥ ታገኙበታላችሁ። ለቁርጥማት፣ የጀርባ ህመም የተወሰነ የጥቁር አዝሙድ ዘይትን በጥቂቱ በማሞቅ የታመመውን አካል ከአጥንት ዘልቆ እስኪሰማ ድረስ በዘይቱ በደንብ ማሸትና በቀን 3 ጊዜ 1 የሾርባ ማንኪያ ዘይት መጠጣት። ለራስ ምታት የጥቁር አዝሙድ ዘይት ግንባርንና በጆሮ አካባቢ ያለውን አካል ማሸት ለ3 ተከታታይ ቀናት 1 የሾርባ ማንኪያ የጥቁር አዝሙድ ዘይትን በባዶ ሆድ መጠጣት። ለጨጓራ አሲድ 1 ኩባያ ወተት፣ 1 የሾርባ ማንኪያ የጥቁር አዝሙድ ዘይት በቀን 3 ጊዜ መውሰድ ከ3 ቀናት በኋላ በሽታው ሙሉ በሙሉ ይወገዳል። ለራስ ምታትና ለጆሮ ህመም 1 ጠብታ የጥቁር አዝሙድ ዘይት ጆሮ ውስጥ መጨመር፣ በሻይ መልክም አዘጋጅቶ መጠጣት። ለቆዳ መቀረፍ በዚህ የዘይት ህመም የተጠቃውን የአካል ክፍል በጥቁር አዝሙድ ዘይት መቀባት ህመሙ እስኪወገድ ድረስ ይህንን መቀጠል ጥሩ ነው። ለበጉር ጥቁር አዝሙድ አድቆ መፍጨት የሰሊጥ ዘይትና እንደ ማንኪያ የስንዴ ዱቄት ጨምሮ በአንድነት ለመለወስ ማታ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃ በሳሙና መታጠብ። ለስብራት አፋጣኝ ጥገና የምስር እና የሽንኩርት ሾርባ ቅጠልን እንቁላል 1 ትልቅ ማንኪያ የደቀቀ ጥቁር አዝሙድ በአንድ ላይ ቀላቅሎ ቢያንስ በአንድ ቀን ወስዶ በቀጣዩ ቀን አርፎ እንደገና በሁለተኛውም ቀን በአቅራቢያ ያለውን አካል በጥቁር አዝሙድ ዘይት ማሸት። እስሩም ከተፈታ በኋላ ደግሞ ደብ ባለ የጥቁር አዝሙድ ዘይት በየቀኑ ማሸት። ለጠባሳና ለመሳሰሉት 1 እፍኝ የጥቁር አዝሙድ በሚገባ ማፍላት የተጎዳውንም አካል ማጠብና ለሩብ ሰዓት የተዘጋጀውን ጥቁር አዝሙድ ውስጥ መንከር፣ አካሉንም ማንቀሳቀስ ሳይሸፈን ከአድጋሚ እንቅስቃሴ ሳያደርጉ መቆየት። ቀለል ያለና የማያደክም እንቅስቃሴን ሲያደርጉ መቆየት። ከመኝታ በፊት በየቀኑ ይሄንን መደጋገም። ለደም ብዛት ትኩስ መጠጥ ባሰኘው መጠጥ ጥቂት የጥቁር አዝሙድ ዘይት በጠብታዎችን ጨምሮ መጠጣት። ተጨማሪ ገላውን ጥቁር አዝሙድ በመቀባትና ቢያንስ በየሳምንቱ 1 ጊዜ የፀሐይ ሙቀት ቢወስዱ። ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይራ ዘይት ለውሶ ህመሙን የሚሰማበትን ቦታ መለጠፍ። በተጨማሪም 1 ማንኪያ የጥቁር አዝሙድ ዘይት በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መጠቀም። ከዚያም በኋላ ኢንፌክሽኑ ይወገዳል። ለሐሞት ከረጢት 1 ማንኪያ የጥቁር አዝሙድ ዘይት፣ ሩብ ማንኪያ የተፈጨ እሬት፣ 1 ኩባያ ማር ጋራ መለወስና ጠዋትና ማታ መብላት። የፊትንም ችግር እስኪያስወግድ ድረስ ይሄንን መፈጸም። በየዕለቱ በባዶ ሆድ 1 ስኒ የወይራ ዘይት መጠጣት አይርሱ። በጣም ከባድ ነው ግን እንደዚህ። ልብና ለደም ዝውውር ችግር ለህመምተኛው ሰው በማንኛውም ወቅት እንደ ምግብ እንደ መጠጥም እንደ አስፈላጊነቱ መውሰድ ይኖርበታል። ውድና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁትኝ ይሄንን ይመስላል። እንግዲህ በሌላ ጊዜ ደግሞ ማለት ነው
በሌላ ጊዜ ደግሞ ሌላ ቪዲዮ ይዤላችሁ እስክመጣ ድረስ እንግዲህ ይሄ ይጠቅማችኋል ብዬ አስባለሁኝ። ይሄ ይጠቅማችኋል ብዬ አስባለሁኝ። ብዙውን ጊዜ ይጠቅማሉ ብለን የማናስባቸው ነገሮች ቤት ውስጥ ያሉ ነገሮች በሻይ መልክ ብንጠጣቸው በአንዳንድ እንትን አሁን እኔ የወይራ ዘይት በጣም ነው የምወደው። ማታ ማታ ስተኛ እግሬን በቃ ውስጥ እግሬን በሱ መሳጅ አድርጌ መተኛት ጀምሬያለሁ። በጣም ፍቱን መድኃኒትና ለውጥ አይቼበታለሁ። ተጠቀሙ። ፀጉራችሁንም የማያሳክካችሁ ምንም አይላችሁ የወይራ ዘይት ፒውር አብሶ ልብኔን በዚህ የበለጸገች ሀገር ስለሆነች ብትጠቀሙ ይጠቅማችኋል ብዬ አስባለሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ።